ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ማድረግና 100,000 ለመግባት 2,000 ሰብስክራይበር ብቻ የቀረውን ቻናላችንንም ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ፊልሙ ቤዝ የተባለች አንዲት ወጣት ሴትን እያሳየን ይጀምራል። ብቻዋን ሃይክ ለማድረግም በወጣችበት ሰዓት ላይ ድንገት ባላሰበችው ሰዓት በእባብ ትናከሳለች። በሚያሳዝን መልኩም ቤዝ ከአደጋው ልትተርፍ አልቻለችም። ዜናውን ፍቅረኛዋ ዛክ ጋር በደረሰበት ሰዓት ላይ በጣም ከባድ ሐዘን ውስጥ ይገባል። ቤዝንም ከምንም ነገር በላይ አስበልጦም ነበር ይወዳት የነበረው። ስለዚህ ሞታለች ብሎ ማሰቡን ላይ ከብዶ ነበረ። ረጅም ጊዜም አልፎም ቢሆን እሱ ግን ሊረሳት አልቻለም። ከሷ ጋርም የቀረበ እንዲመስለው በሚል የቤዝ ቤተሰቦችን እየሄደ መጠየቅ ይጀምራል። እነሱም ሞሪና ጂኒ ነበሩ። ልክ እዛ እንደደረሰም ያልተለመደ ነገርን ይመለከታል። ይህም የቤቱ ሰራተኛ የነበረችው ፐርላይን ከእነሱ ጋር ተጨቃጭቃ እቃዎቿን ይዛ ስትወጣ ነበር የተመለከታት። ሞሪም እሷን ሊያስቆማት ቢሞክርም ነገር ግን ሙሉ ለሙሉ ችላ ብላው ከዛ ትሄዳለች። ከሄደች በኋላ ሞሪ ጥሩ ስሜት እየተሰማው አልነበረም የነበረው። ስለዚህም እሱን ከዛ ስሜት ውስጥ ለማውጣት ሲል ዛክ ከሱ ጋር ቼስ እንዲጫወት ያደርገዋል። ይሁን እንጂ ዛክም ግን ትኩረት አድርጎ ጌሙን መጫወት አይችልም ነበር። ምክንያቱም ብዙ ሀሳቡ ያለው ቤዝ ጋር ነው። ከጨዋታው በኋላም ተሰናብቷቸው ከዛ ለመሄድ ይወስናል። ቢሆንም ከመሄዱ በፊት ግን ጂኒ የቤዝ የነበረ አንድ ስካርፍን ትሰጠዋለች። ለሱም ይሄ ትልቅ ነገር ስለነበረ ያንን በየሄደበት ቦታ ሁሉ መልበስ ይጀምራል። ወቅቱ የከባድ ሙቀት ወቅት እንኳን ቢሆንም ያንን ማውለቅ አይችልም ነበር። ቤተሰቦቹም ይሄ ጤናማ ነገር እንዳልሆነ በማሰብ ያንን እንዲያውልቅ ይነግሩታል። ይሁን እንጂ ዛክ ግን እሷን ለመርሳት ዝግጁ አልነበረም። ብዙም ሳይቆይ ዛክ ተመልሶ ወደ እነ ቤዝ ቤት ያመራል። በዚህ ጊዜ ግን ነገሮች ልክ የሆኑ አይመስሉም። ምክንያቱም ያልተለመዱ አይነት ድምጾች ከቤት ውስጥ ይመጡ ነበር። በሩን እያንኳኳን በተደጋጋሚ መልኩ ሞሪና ጂኒ እንዲከፍቱለት ቢጠይቅም ነገር ግን በሩን የሚከፍትለት ምንም አይነት ሰው አልነበረም። አሁን በሁኔታው በጣም የተጨነቀው ዛክም በመጨረሻ በመስኮቱ በኩል ሊመለከት ይወስናል። ልክ ሲያይ ግን የተመለከተው ነገር በጣም ያስደነግጠዋል። ቤዝ በቤቱ ውስጥ ቆማለች። ከዛ ሁሉ ከተነገረው ነገር በኋላ እሷን በህይወት ቆማ ማየቱ ለሱ ቀላል ነገር አልነበረም። እናም ትልቅ ግራ መጋባት ውስጥ ይከተዋል። በነገሩ ከመደሰት ይልቅ ዛክ ትልቅ ንዴት ውስጥ ነበር የገባው። ምክንያቱም የቤዝ ቤተሰቦች ሞታለች ብለው ዋሽተውኛል ብሎ ነበር ያሰበው። ልክ በዛን ሰዓት ላይም የዛክ ወንድም የሆነው ካይል ወደዛ ይደርሳል። እሱም የፖሊስ ኦፊሰር ስለነበረም ዛክ ወዲያውኑ ቤዝ በህይወት እንዳለች ይነግረዋል። ካይልም ሞሪን ሁሉም ነገር ሰላም መሆኑን ይጠይቀዋል። ሞሪን በምላሹ ውስጥ ሆኖ ሁሉም ጥሩ እንደሆነ ይናገራል። ይሁን እንጂ ዛክ ግን ሞሪን ሊያምነው ስላልቻለ ካይልን ቤቱን ገብቶ መፈተሽ እንዳለበት ይነግረዋል። ምክንያቱም የተለያዩ እቃዎች ሲመቱ አይነት ድምጾችን እየሰሙ ነው ያሉት። ይሁን እንጂ ካይል ግን ዛክ ያለበት ሁኔታ ነገሮችን በሙሉ በስትክክሉ እንዳያገናዝብ እንዳደረገው በማሰብ ራሱን እንዲያረጋጋና ቤዝም መሞቷን እንዲያምን መናገር ይጀምራል። በዛን ቀን ማታ ላይ የተመለከተቸውን ነገሮች በሙሉ ችላ ማለት ያልቻለው ዛክ በመጨረሻ ወደ እነ ቤዝ ቤት በመስኮቱ ተደብቆ ይገባል። ልክ እንደገባም ነበር ሞሪ ያዘው። ከዚያም ወዲያውኑ ከቤቱ እንዲወጣለትም ይነግረዋል። ይሁን እንጂ ዛክ ግን ያንን ሳይቀበል የቤዝን ስም እየተጣራ በቤት ውስጥ እሷን መፈለግ ይጀምራል። በተመሳሳይ ጊዜም ጂኒ ቤዝን በልብስ ቁምሳጥን ውስጥ ልትደብቃት ትሞክራለች። ዛክ ግን ሳትደብቃት በፊት ይመለከታታል። እናም ዛክ የተመለከተው ነገር በሙሉ ምንም እየገባው አልነበረም። ቤዝ በህይወት ካለችም ቤተሰቦቿ እሷ እንዳትታይ የፈለጉት ለምን እንደሆነም ግራ ገብቶታል። ስለዚህም ለዚህ መልስ በመፈለግ እነ ሞሪ ለተፈጠረው ነገር በሙሉ ምላሽ እንዲሰጡት ይጠይቃቸዋል። ሞሪ ግን ለዚህ የሚመልሰው ምንም አይነት መልስ አልነበረው። በመጨረሻም ግራ የተጋባው ዛክ ከዛ ቤት ለመውጣት ይወስናል። ቤትም ልክ እንደደረሰም ለቤተሰቦቹ ቤዝ በህይወት እንዳለች ይነግራቸዋል። እንዳለመታደል ሆኖ ግን የነገራቸውን እያንዳንዱን ቃላት በሙሉ አላመኑትም ነበር። በቀጣዩ ቀን ዛክ ተመልሶ ወደ እነ ቤዝ ቤት ያመራል። ተመልሶም የመጣው እውነተኛ መልስ ፍለጋ ነበረ። በዚህ ጊዜ ሞሪ በመጨረሻ እውነቱን መናገር ይጀምራል። ልክ ቼዝ ተጫውተው በነበረበት ቀን ላይ ዛክ ከቤቱ እንደወጣ ቤዝ ድንገት ምንም እንዳልተፈጠረ ወደ ቤታቸው ልትመጣ እንደቻለች ይናገራል። ሞሪም ቢሆን ይሄ እንዴት ሊፈጠር እንደቻለ ምንም የሚያውቀው ነገር አልነበረም። ይሁን እንጂ ዛክ ግን አሁንም ሞሪን አላመነውም። እናም የሆነ ነገር ሊደብቁት እየሞከሩ እንደሆነ ማሰቡን ቀጥሏል። እናም ሁሉንም ማያብራሩለት ከሆነም ወደ ፖሊስ ሄዶ ነገሩን እንደሚያሳውቅ ይነግራቸዋል። በዚህ ሰዓት ላይም ጂኒ በወሬያቸው መሃል በመግባት ለዛክ እነሱም ቢሆን ምንም አይነት መልስ እንደማይፈልጉ ተነግረዋለች። ምክንያቱም ዋናው የቤዝ መመለስ ብቻ ነው። ዛክ ግን ይህንን ሀሳብ አይቀበልም ነበር። እናም የሚመለከተው ነገር በሙሉ ልክ እንዳልሆነና ቤዝም እንደነበረችው አይነት ሴት እንዳልሆነችና የተለየ ባህሪም እያሳየች እንደሆነም ይነግራቸዋል። ክርክራቸውም ከመቀጠሉ በፊትም ድንገት ቤዝ ወደ እነሱ ጋር ትመጣለች። እየጎተተችም ዛክን በመውሰድ ለብቻቸው እንዲያወሩም ታደርጋለች። እያየችውም ለምን እንዲህ እየሆነ እንደሆነ ትጠይቀዋለች። በፍርሃት ውስጥ የሚገኘው ዛክም
ለጠየቀችው ጥያቄ መልስ ከመስጠት ይልቅ ያለፈው ሳምንት በጫካ ውስጥ ያደረገችውን ጉዞ ታስታውስ እንደሆነ ይጠይቃታል። ቤዝም በጠየቃት ጥያቄ ግራ የተጋባች ሲሆን ምንም የምታስታውሰው ነገር እንደሌለም ትነግረዋለች። ይሁን እንጂ ዛክ ግን እሷን በቅርብ ከተመለከተ በኋላ ግራ የተጋባ ስሜት ውስጥ ይገባል። ምክንያቱም የሆነ አካሉ እሷን ድጋሚ በማግኘቱ በጣም ደስተኛ ነው። ይሁን እንጂ ግማሽ አካሉ ግን ይሄ ነገር እውነት መሆኑን ራሱ ማመን አቅቶታል። በመጨረሻም ከሷ ጋር ብዙ ጊዜ ለማሳለፍ በሚል ለሃይኪንግ ይዟት ሊወጣ ያስባል። ሞሪ ግን ወዲያውኑ ነበር ሐሳቡን ወድቅ ያደረገው። እናም ቀን ላይ ቤዝ ውጪ መሆን እንደማይኖርባት ይነግረዋል። ይህም መልስ ለዛክ ነገሮችን የተወሳሰበ ያደርግበታል። ከዛ በተጨማሪም በዛ ቀን ላይ የዛክን ትኩረት የሳበ ሌላ ነገር ነበረ። ይህም ደግሞ ሞሪና ጂኒ ዛክና ቤዝን በተደጋጋሚ መልኩ ፎቶ ያነሷቸው ነበር። በዛን ቀን ማታም ቤዝና ዛክ ከመዋኛ ገንዳ አጠገብ በመቀመጥ ማውራት ይጀምራሉ። ሁሉም ነገርም ኖርማል ነበር። ድንገት መሃል ላይ ግን ዛክ የቤዝ እግር ላይ የሚገኘውን ጠባሳ ይመለከታል። ያም ጠባሳ ደግሞ የተገኘው እባቡ በነከሳት ቦታ ላይ ነበረ። ይህም ደግሞ አንድ ነገርን ያረጋግጥለታል። ይህም ቤዝ እንደ እውነቱ በእባቡ ተነክሳለች። እሱን ለማታለልም የተደረገ ምንም አይነት ነገር አልነበረም። ከሷ ጋርም ብዙ ጊዜ ካሳለፈ በኋላም ወደ ቤት ተመልሶ ይመጣል። ለካይልም በድጋሚ ቤዝ በህይወት እንዳለች ይነግረዋል። ይሁን እንጂ ካይል ግን አሁንም ሊያምነው ፈቃደኛ አልነበረም። በቀጣዩ ቀን ዛክ ቤዝን ለመጎብኘት ሊሄድ ባለበት ሰዓት ላይ ወደ እነሱ ቤት ድንገት አንድ ያልታሰበ ሰው ይመጣል። ይህም ሰው ደግሞ የአካባቢው ፖስታ አድራሽ ሲሆን ዛክን ያስደነገጠው ነገር ግን ይህንን ሰው ከተመለከተው ብዙ ዓመታት አልፈዋል። እንደሚያውቀው ከሆነም ይህ ሰው ሞቷል። በሚያስገርመው መልኩ ግን ሰውየው የሚያወራው አወራር ራሱ ልክ አልነበረም። ያ ብቻ ሳይሆን የሚሄድበትን መኪና ራሱ በስትክክሉ መንዳት ራሱ አይችልም ነበር። ይህም ደግሞ ለዛክ ሌላ እንቆቅልሽ ነበረ። በቀጣይ ዛክ ወደ ሞሪ ጋር በመሄድ ለቤዝ ስለተፈጠረባት ነገር በሙሉ መናገር እንዳለባቸው ይነግረዋል። ይሁን እንጂ ሞሪ ግን ይህንን ሀሳብ ወዲያውኑ ነበር ውድቅ ያደረገው። የተፈጠረውን ነገር መናገራቸውም ቤዝን ትልቅ ግራ መጋባቱ ስለሚከታት አለመንገርን እንደሚመርጥ ይናገራል። አውርተው ከመጨረሳቸው በፊትም ድንገት ቤዝ ትመጣለች። እሷም ከሱ ጋር መዝናናት ትፈልግ ስለነበረ ዛክ በድጋሚ ሁለቱ አብረው ሃይክ እንዲያደርጉ ጥያቄ ያቀርባል። ሞሪም በድጋሚ ይሄን ሀሳብ አልተቀበለም ነበር። ምክንያቱም ቤዝ ቀን ላይ ውጪ መውጣት የለባትም ብሎ ነበር። ይሁን እንጂ በዚህ ጊዜ ግን ዛክ ማድረግ ያለበትን ነገር በሙሉ እንደሚያደርግ ከተናገረ በኋላ በመጨረሻ ይፈቅድላቸውና አብረው ይወጣሉ። ዛክና ቤዝም ልክ እንደ ድሮ እየተዝናኑ ጥሩ ጊዜን ማሳለፍ ይቀጥላሉ። ነገር ግን ጊዜያት ሲያልፉ ነገሮች መለወጥ ይጀምራሉ። ያልታሰበ ምልክትም በቤዝ ፊት ላይ መውጣት ይጀምራል። ልክ ቤት ሲመለሱም ሞሪ የቤዝን ጠባሳ ወዲያውኑ ነበር የተመለከተው። እናም ወዲያውኑም በሁኔታው በጣም መናደድ ይጀምራል። ዛክ ግን ብዙ እንዳይናደድና ይሄ በፀሐይ ምክንያት የመጣ ሊሆን እንደሚችል ይነግረዋል። ተጨማሪ ነገር መስማት የማይፈልገው ሞሪ ግን በመጨረሻ ዛክን ከዛ ቤት እንዲወጣለት ይነግረዋል። በዛን ቀን ማታም ነገሮችን ለማስተካከል ያሰበው ዛክ በሚስጥር ቤዝን ሰርፕራይዝ ሊያደርጋት ወደ ባህር ዳርቻው ይዟት ይሄዳል። ከዚያም እዛ ሆነውም ለሷ ጊታር መጫወት ይጀምራል። ሙዚቃውም እሷን ያዝናናታል ብሎ ነበር ያሰበው። ይሁን እንጂ ቤዝ ግን ባልጠበቀው መልኩ ሌላ ባህሪ ማሳየት ትጀምራለች። በድንገት በሁኔታው በጣም መናደድ ትጀምርና በቦታው ይገኙ የነበሩ እቃዎችን በሙሉ መሰባበርና ማበላሸት ትጀምራለች። በዚህም ምክንያት ደግሞ በቦታው ላይ እሳት ይነሳል። ዛክም ወዲያውኑ እሷን በማረጋጋት ወደ መኪና ውስጥ እንድትገባ ያረጋታል። ይሁን እንጂ አሁንም ግን ንዴቷ ሊቀንስ አልቻለም። እናም በመጨረሻም የመኪናውን መስኮትን ትሰብረዋለች። ባህሪዋም ምንም የማይገመት አይነት መሆን መጀመሩን በተመለከተበት ሰዓት ላይ ዛክ እንደምንም አድርጎ ወደ ቤት ይመልሳታል። ከገባች በኋላም ቢሆንም ቤዝ ሌላ ባህሪን ማሳየት ትጀምራለች። እሱም በመኪና ውስጥ የሆነ ነገር የረሳ በማስመሰል ከቤቱ በቀስታ ይወጣል። ከዛም ከወጣም በኋላም የሆነ ውሳኔ ላይ መድረስ እንዳለበት ይሰማው ይጀምራል። ምክንያቱም ከዚህ በኋላ ከእውነቱ ዝም ብሎ መሸሽ አይችልም። ስለዚህም በቀጣዩ ቀን ዛክ የተፈጠረውን ነገር በሙሉ ለቤዝ ሊነግራት ይወስናል። በቀጥታም ቤዝን ወደ መቃብር ስፍራው በመውሰድ እሷ የተቀበረችበትን ቦታ ያሳያታል። በቻለው መልኩም አረጋግቶም የተፈጠረውን ነገር በሙሉ ይነግራታል። ቤዝም እንደሞተች ከነገራት በኋላ ግን ብዙ ደቂቃዎችን ልትቆይ አልቻለችም። በግራ መጋባትና በንዴት ተሞልታም እሱን ገፍትራው ከዛ ብቻዋን ትሄዳለች። ወደ ቤት ስንመለስ አንድ ያልተጠበቀ ነገርም ተፈጥሯል። ዛክም ወደ ቤት ሲመለስ አያታቸው ባልተጠበቀ መልኩ ወደ ቤት ተመልሶ እንደመጣ ይመለከታል። ነገር ግን አያታቸው ከሞተ ብዙ ጊዜ ሆኖ ነበር። ካይልም ካስፈለገ አስቆመዋለሁ ብሎ በማሰብ መሳሪያውን ያወጣበታል። ይሁን እንጂ ወላጆቻቸው ግን በመሃል ይገባሉ። እየተፈጠረ ያለው ነገር ምንም ሊገባቸው አልቻለም ነበር። ያም አልበቃ ብሎም ቤቱን የሸጠላቸው ሰውዬም ተመልሶ ወደዛ ይመጣል። በዚህ ጊዜም ነገሮች ግልጽ እየሆኑ ያሉ ይመስላሉ። አዲስ ነገር የተፈጠረባትም ሴት ቤዝ ብቻ አልነበረችም። ዛክም የሁኔታዎቹን መባባስ ተመልክቶም ከዛ ቤት እንዲወጡ ሀሳብ ያቀርባል። ከዚያም ወደ ሞሪ ከደወለ በኋላም አያቱና የቤቱ ባለቤት ተመልሶ ሊመጡ እንደቻሉ ይነግረዋል። ከጥቂት ደቂቃዎች በኋላም ሞሪም ወደ ዛክ ቤት ይመጣል። በአካባቢው ላይም የፖሊስ መኪና ድምጽ ይሰማ ነበረ። ይህም አዲስ እየተፈጠረ ያለው ነገር የተፈጠረው በእነሱ ቤት ብቻ ሳይሆን በተለያዩ ቤቶች ላይ እንደሆነ ያሳየናል። ከዚያም ሞሪ ለዛክ ቤዝን በሚያገኛት ሰዓት ላይ
እንደሞተች እንዳይነግራት ይነግረዋል። ማሰብ ያለባትም እስካሁን በህይወት እንደነበረች ነው። ይሁን እንጂ ዛክ ግን ይህንን አልተቀበለም። ፐርላይን ወይም የቀድሞ ሰራተኛቸው ምን እየተፈጠረ እንደነበረ በሆነ መንገድ ልታክ ችላ ነበር። ስለዚህም ለዚህ ምላሽ እሷን ማግኘት እንዳለባቸው ሀሳብ ያቀርባል። ይሁን እንጂ ሞሪ ግን ይህ ሀሳብ አልተዋጠለትም። በዚህ ጊዜም ዛክ ለሞሪ አንድ አማራጭ ይሰጠዋል። ይህም እሱ ፐርሊን የምትገኝበትን ቦታ እንዲነግረውና በምላሹ ደግሞ እሱ ለቤዝ እንደሞተች እንደማይነግራት ይነግረዋል። ሞሪም ትንሽ ካሰበበት በኋላ በመጨረሻው በሀሳቡ ይስማማል። ከዚያም ሁለቱ አንድ ላይ በመሆን ወደ ቤዝ ጋር ያመራሉ። ይሁን እንጂ ልክ እንደተመለከቷት እየተለዋወጠች መምጣቷን ይመለከታሉ። ራሷንም መቆጣጠር አቅቷትም በዛ አካባቢ ይገኝ የነበረ አንድ ሰው እንገላለች። ነገሮችም ካሰቡት በላይ በጣም አስቸጋሪ ሆነውባቸዋል። ዛክም የነገሮቹን መበጥበጥ እንደ ጥሩ ዕድል በመጠቀም የፐርላይንን አድራሻ በመያዝ ወደዛ ቦታ ያመራል። ይሁን እንጂ ከመሄዱ በፊት ቤዝ ወደ መኪና ውስጥ ገባለች። ከሱ ጋር መሄድ እንደምትፈልግ አጥብቃ ከነገረችው በኋላም ምርጫ ያጣው ዛክ እሷን ይዟት ይሄዳል። ወደ ፐርላይን ቦታም ከደረሱ በኋላም ዛክ ከመውጣቱ በፊት እዛው መኪና ውስጥ እንድትጠብቀው ይነግራታል። ቤዝ ውስጥ ሄዶ ቢጠይቅም ነገር ግን ፐርላይን እዛ እንደሌለች ይነገረዋል። ከደቂቃዎች በኋላ ግን ሞሪ ድንገት እዛ ይደርሳል። የመጣውም ቤዝን ይዟት ሊሄድ ነበር። ዛክም በመሃል በመግባት ቤዝን እንዳይወስዳት ለማድረግ ይሞክራል። ይሄ ክርክራቸው የሚባባስና በመጨረሻ ሞሪ ዛክን በመምታት ራሱን እንዲስት አድርጎት ከዛ ይሄዳል። በቀጣይ ዛክ ሲነቃ ከጎኑ የማያውቀው ሰው ቆሞ ነበረ። ሰውዬ የነበረበት ሁኔታም ዛክ ወዲያውኑ ደንግጦ እንዲነሳ ያደርገዋል። በፈጣኑ መኪናውን እየነዳም ወደ ቤቱ ይመለሳል። ውስጥ ገብቶም ቤተሰቦቹን ቢፈልጋቸውም ነገር ግን ውስጥ ማንም ሰው አልነበረም። ሌላ የሚሄድበትን ቦታም ስለሌለውም በቀጥታ ወደ ቤዝ ቤት ያመራል። ነገር ግን በመንገዱ ላይ በከተማ ውስጥ የሚመለከተው ነገር በሙሉ ብዙ ችግሮች እንደተፈጠሩ እንዲያውቅ ያደርገዋል። በተመሳሳይ ችግር ውስጥ ይገኙ የነበሩ ሰዎችም አካባቢውን እንዳለው እርሰውት ነበር። ዛክም ወደ ውስጥ ሲገባ ቤዝና ጂኒን ብቻ ያገኛቸዋል። ቤዝም በሰንሰለቱ ከኦቨኑ ጋር ታስራ ነበር ያገኛት። ጂኒም ቤዝ ራሷንም ይሁን ሌላ ሰዎችን እንዳትጎዳ ስትል ይህንን እንዳደረገች ትነግረዋለች። ከዛ በተጨማሪም ቤዝ ሞሪንም እንደገደለችው ትነግረዋለች። ይሄ ዜናም ዛክን የሚያስደነግጠው ነገር ነበር። በሀዘን ውስጥ የምትገኘውን ጂኒንም አረጋግቷት ከዛ እንደትሄድ ካረጋት በኋላ ቤዝን እሱ እንደሚጠብቃት ይነግራታል። በመጀመሪያም ቤዝ ዛክን በተመለከተችው ሰዓት ላይ በጣም ትናደድ ነበር። ነገር ግን እሱ ተረጋግቶ አብሮ የሄዱበትን ቦታ ታስታውሰው እንደነበር ይጠይቃታል። ቀስ በቀስም ቤዝ መረጋጋት ትጀምራለች። እሷም ከኦቨኑ ጋር እንደታሰረችም ሁሉም ነገር ወደ ጀመሩበት ወደዛ የሃይኪንግ ቦታ ሊወስዳት ይወስናል። ልክ በዛን ሰዓት ላይ ግን ካይል ወደዛ ይደርሳል። የቤዝንም ሁኔታም ከተመለከተም በኋላም ሽጉጡን ይደቅንባታል። ይሁን እንጂ ዛክ ግን በመሃል በመግባት ያስቆመዋል። ተጨማሪ ነገሮችም ከመፈጠራቸው በፊትም ስለ ቤተሰቦቻቸው ይጠይቀዋል። ካይልም አባታቸውና እናታቸው ሁለቱም ደህና እንደሆኑ ይነግረዋል። ከዚያም ሌላ ነገር ሳይነግረው ካይል ሽጉጡን ለዛክ ይሰጠዋል። እናም አስፈላጊ በሆነ ሰዓት ላይም እንዲጠቀመውም ይነግረዋል። ከዚያም ዛክ ከቤዝ ጋር ጉዞን ይቀጥላል። በመጨረሻም የሚወጡት ተራራ ጫፍ ላይ ደርሳሉ። እሱም ለመጨረሻ ጊዜ እየተመለከታተም ምን ያህል እንደሚወዳት ይነግራታል። ከዚያም በህይወቱ ከባድ የሆነውን ውሳኔ የሚወስንባታል። እሷም ብዙ ሳትሰቃይም በዛኑ ሰዓት ትሞታለች። ነገር ግን ከታሰረችበት ኦቨን ጋር አንድ ላይ በመሆን ወደ ገደል ውስጥ ትወድቃለች። ከጊዜያት በኋላም ዛክ ከቤተሰቦቹ ጋር ይገናኛል። ከተፈጠሩት ነገሮች በኋላም እሱን በህይወት ማግኘታቸውም እነሱም እንዲደሰቱ አድርጓቸዋል። ከዚያም ጊዜያት ያልፉና ህይወትም ወደ ነበረበት መመለስ ይጀምራል። አንድ ቀንም ዛክ የሞሪ መቃብር ጎብኝቶ በሚመለስበት ሰዓት ላይ ድንገት የልጅነት ጓደኛውን ያገኛታል። ስሟም ደግሞ ኤሪካ ነበር። እሷም ልክ እንደሱ አያቷ ከሞት ተነስተው በመምጣቱ ምክንያት ያጣችው ሰው ነበረ። ሁለቱም አንድ ላይ መሆናቸውን እያሳየንም ፊልሙም እዚህ ጋር ያበቃል። ስለ ፐርላይን ያላየነው ነገር ቢኖር ግን ፐርላይን ለተፈጠሩት ነገሮች በሙሉ መነሻ አልነበረችም። ይልቁኑ ሁሉም የራሱ ሰው ሲመለስ ችላ ባለበት ሰዓት ላይ ነገሩ አስፈርቷት ነበር ከቦታ የሸሸችው። ፊልሙ ይህን ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።